በቀር አታውሩ። በቃ ዝም በሉ። ተገኝታችሁ የማትኮሩበት፣ ታይታችሁ የምታፍሩበት፣ ቆማችሁ በጣም ይቅርታ ይሄን ውሳኔ መወሰን ወይም በርሶ ፊት ይሄንን ነገር መናገሬ በጣም እኛን ስትቀይሩን ቢያንስ ከኛ በተሻለ ሰው ቀይሩን። በሳቅ ከምንሞት በቅናት እንድንሞት ሻላ ልክ ብለሻል። ከቀየሩ አይቀር በደህና ነገር ወይ በቅናት ወይ በደስታ እንድንሞት ትክክለኛ አገላለጽ። ዛሬ እንግዲህ ሩትዬ እንደው አንዳንድ ሀሳብ ልስጣቸው። እንደው ከብሩኬ ጋር ምን ያቀናበራችኋል ስለሆነ ምን ፈልጋችሁ ነው ከብሩክ ጋር የምታቀናብሯት? ደግሞ ከድጡ ወደ ማጧል ያገሬ ሰው ምን አስባችሁ ነው እናንተ እዛው የምታስገቡት ቡቡን እንዴ? አረ ቡቡዬ በዚህ አጋጣሚ ምንድነው አንተ ምንድነው የትኛው አይጥ ነው ያዋጠ ጉድፈላ እንዴ? ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ሩትዬ በመንታ አምባዋን እያለቀሰች ጋሽዬ ፊት እንግዲህ የሆዷን ብሶቷን ችግሯን እየተናገረች ነበረ። በነገራችን ላይ ስታለቅስ አሳዘነች ልበል መሰለኝ። እውነት በጣም አሳዝነኛለች ግን ስታለቅስ ማለት ነው። ማለቴ አስባችኋል? ዱባይ ላይ እንደዛ በቃ ፍንጥስ ያለ ሰርግ ተሰርጋ ከዛ በኋላ አንድ ወር ባልሞላ ውስጥ ለቅሶ አይደብርም? በጣም የሚደብረው እኮ ግን ምን አስባችሁ ነው ግን? እውነት አብርሃም እንደው ይሄን ሁሉ ታሪክህን ምንድነው? ቆይ ይሄን ሁሉ ታሪክህን ስትሰራው ታውቀው ነበር ወይስ አንተ ስታደርገው አልታወቀህም? ወይ ደግሞ የተደበቀ ፋይል ነው ይሄ ፋይል? እንደዚህ አሁን ማለት እኔ በነገራችን ላይ ሲታሰብ ውርደት ነው። ግን ደግሞ ይሄ ልጅ ሩታን ከማግኘቱ በኋላ የሚያደርጋቸው ነገሮች ናቸው እንጂ የሚወቀስበት ከሩታ በፊት ላለው ነገር አይወቀስበትም ብዬ አስባለሁ እኔ በራሴ ማለት ነው ቤተሰቦች። ምክንያቱም ከሩታ በፊት ያኔ ሩታን አያውቃትም አይደል እንዴ? ስለዚህ ከሩታ በኋላ ግን ለሚያደርጋቸው ነገሮች ሁሉ ተጠያቂ ነው። እውነት ለመናገር እነዛ የሚወጡት ነገሮች ሁሉ ደግሞ ከሩታ በፊት የነበሩ ታሪኮች ናቸው። እነዛ ታሪኮች ውስጣቸውን በደንብ ለሩታ በግልጽ መናገር ድጋሚ ሄደህ ታገኛታለህ ምናምን ነው እያለች ያለችው። ያንን ማግኘት አለማግኘቱን በትክክል ቢያስረዳት እንዴት ነው በዚህ ልክ እሷ ውስጧ ተጎርቶ የምታለቅሰው? ለምንድን ነው? እኔ እኮ ግራ ገባኝ። ድራማ ነው ብለን ስንከታተላቸው ይቀየሩብናል። ልቀየር ነው ብሏል ዳኒ እኮ ነው እቀየርብሃለሁ ብሏል። እውነትም ተቀይሮ ሀይሚን የራሱ አረገ። ሽልማት ነው ብላችሁናል ደግሞ የተሰጠችው ሽልማት። ሀይሚዬ ሜዳሊያ ተሸለመችው። አጨብጭቤያለሁ። በቃ እኔ ትቼዋለሁ፣ ሌላውን ትቼዋለሁ። ወይ ማስተካከል እኮ ስችሉበት ለቀመሟ ሲሆን ለቡቡያ ይበሏቸው እንጂ። ለማንኛውም ተመችቶኛል ሀሳባችሁ ማለት ነው። ብቻ ቡቡዬ ደግሞ አንድ የሆነች ሴትዮ መታ ጃስ ስትላችሁ ማለት ነው ደማችሁ እንዳይፈላ የዛን ሰዓት። እሺ ሀይሚ ሽልማት ነው፣ እሺ እንቀበላለን፣ ችግር የለም። ቅድም ደግሞ ከካሜራ ጀርባ ሰማት ከሆነ ያልኩት እንዴ ምን ይታወቃል? እንደዚህ ፈጣጣ እኮ ስለሆነ ነው ዳኒ። እሷ አሻትለውም ግን በግድ ነው ያልኩት፣ በግድ ያው ሳታቃ በግድ አይደል አንገቷ ላይ ያሰረላት በግድ ይላሉ እኮ ደግሞ ወዳና ፈቅድ አልፈልግም ብላ አይደል እንዴ ፊቷን አዙራ አንገቷ ላይ እንዲያደርግላት ፈቅዳ የሰጠችው አንገቷ እንዲታሰርላት ነው የፈቀደችው። ስለዚህ አሁን ጋሽዬ ማለት ነው አብርሃምን ልታስተካክል እዚህ ድረስ መታል። እባክህን እስኪ ሀይሚና ብሩኬንም ማስተካከልልን ነው እኔ የምለው። አሁን ማንም ስለተናገረ የለ እግረ መንገዱን ጋሽዬ አስተካክሎ ይሂድ። የሀይሚና የብሩኬን ኮመንት ስር ጻፉ ያስተካክል ጋሼ ማለት ነው። እንዴ ምንድነው ማለት ድራማ ነው ብለን ስንከተላቸው ጭራሽ እኮ ሊቀጥሉ ነው። ጭራሽ በዚሁ ነው የሚቀጥሉት ተብሏል። ብሩኬና ሀይሚ እንዴ ብሩኬ ደግሞ ታሟል እያላችሁ እናንተ አቸክሱብን በእናታችሁ። ብሩክ ደግሞ ወጥተህ አንድ ነገር ተናገር። ምን ሆነ ነው አንተ ደግሞ ሰውን ቴረር ለቃ ትጠፋለህ? እንደኛ ዜላንት 24 ሰዓት እንቅልፋችንን አተን ምን ተባልከ ከሌ ምን አለህ እያልን እኛ እዚህ እንጠብቃለን። አንተ ጭራሽ ከካሜራ ጀርባ ሆነ መጋረጃ ለብሰህ ታየናለህ። ምን አስበህ ነው? ስንት ሰው ነው ተጨንቆ እየጠበቀ ያለው? ብሩክ ውጣ። ይሄን ፈልገው አይደል እንዴ እንደዛ ጭንቅላትክን የሚኮረኩመው እኮ እንዴ ከሚዲያው እኮ እንድጠፋላቸው ነው። ሌላ ነገር መስሎ ነው። ስለዚህ የብሩክ ደጋፊ የሆናችሁ ሰዎች ወደ ቻናሉ እንዲመጣ ሞራል መስጠት አለባችሁ። ለምን ቀረ ማለት ስድባችሁ በራሱ ለነገሩ ከሚዲያ ያጥፋል ለመናገር እና አንዳንዴ እንደዚህ አይነት ስሜት ይሰማል። ይሄ ስሜት ተሰምቶት ሊሆን ይችላል ምናምን ነገርና ከዚህ ስሜት ውስጥ እንዲወጣ የምትወዱት የምታከብሩት ወደ 243 ምናምን ኦዲየንሶች አላችሁት። ብሩክ ከጎኑ መሆን አለባችሁ ይሄን ጊዜ ለማለት ማለት ነው። ምክንያቱም ሀይሚ ፕራንክም ሰራችም ድራማም ሰራች ብሩክን ለማቃጠልም ይሁን ምንም ይሁን የሰራችሁ ነገር በጣም የሚያስጠላ ነገር ነው። እስከ መጨረሻው ድረስ እንከታተላታለን። ምንም ችግር የለብንም። እኛ እንናደድም። ቢደሰቱ እነሱ ናቸው የሚደሰቱት፣ ቢለያዩ እነሱ ናቸው የሚጎዱት። ምክንያቱም እኛ ኦዲየንሶች ምንም እኔ በበኩሌ ምንም ይጎልብኝ ነገር የለም። ምክንያቱም አንድ ሰው በፍላጎቱ እንጂ ካላ ፍላጎቱ የሚሆን ነገር የለም። ብዙዎቻቸው አሁን አሳልፎ ለሌላ ሰጣት
አሳልፎ ሌላ ስጣት ጎትቶ እንግዲህ በመጫኛ በቀበቶ አያስራት እንግዲህ ያልጋ ገለንች ላይ ገለንች ቀርቷል። እንደው አሁን ያልጋ ገለንች እንደ ድሮ ቀርቷል። ድሮ ነበር ገለንች ያለው አሁን የለም። ዞሮ ብቻ እንዴ ያልጋ ትራስ ላይ ቆጥራት በቀበቶ ምን ያርጋት? ለመናት እንደዛ። ሰው እኮ እምቢ ካለ እምቢ ነው። ስለዚህ እኔ ቤተሰቦቼ አሁን የምነግራችሁ ነገር ምንድነው? የብሩክ አድናቂዎች ብሩክ ወደ ሚዲያ ላይ እንዲመጣ መገፋፋት መቻል አለባችሁ። ጠንካራ መሆን አለበት። ይሄን ነገር ጠንክሮ ካላለፈው መቼም ቢሆን አያልፈውም። የባሰ ነገር ነው የሚመጣው። ማለት ብዙ ነገር ስታዩ ሚዲያ ላይ መጥፋትን ትመርጣላችሁ። ሀይሚ ራሱ አሁን ከብሩኬ ጋር ተለያይቻለሁ ብላ ጠፍታለች። ተለያይቻለሁ ብላለች አይደለ? እንደዛ ብላ ሚዲያ ላይ መምጣት አልነበረባትም። እሷን ቢያደርገኝ ጥፍት ነበር ምለው ማለት ነው። ዳኒ ጋር መጥቼ እዚህ ኤረ ደግሞ ጅጅ ካለ ጋር እኔ ምን አነካካኝ? እናቴ ከዳኒ ጋር ምን እሰራለሁ እኔ? አሁን ሀይሚ ዝም ብላ ነው ትላንት የመጣችሁ፣ መምጣት አልነበረባትም። ኤኒዌይስ ጋሽዬ እንዲያስታርቃችሁ እስኪ አንዳንድ ነገሮች ኮመንት ስር ጻፉ። ማለት ፖስት አድርጉ ቲክቶክ ላይ ጋሽ አስታርቅልን በሉና ያለውን ነገርም እስኪ እንስማው። እስኪ ምንድነው ያለው ነገር? አሁን በብሩኬና በሃይሚ መካከል እኮ ይሄ ነገር እንዴት ይፈጠራል የሚባለው ነገር ጥያቄ ነው የሚሆነው። ምክንያቱም ሰው በፍራንክ እንዴት ይለያያል? ሰው በፍራንክ እንዴት ይጣላል? ይሄ መጀመሪያ የታቀደ ስለሆነ ነው እንጂ። ሲቀጥል ደግሞ ሃይሚ መቼ ነው በረራሽን ተናገሪ እንጂ እስኪ እንስማው። ወዴት ሀገር እንደምትሄጂ እንድንከታተልሽ፣ እንድንሸኛሽ፣ ወዴት ሀገር እንደምትሄጂ በረራሽንም በዛው አሳውቂን። ከዛ ደግሞ ጋሽዬ ሳያቅ ነው ወይም ትሄጁ ጋሽዬን ታጠይቂ ነው ወይም ትሄጁ? እንዴት ነው ነገሩ? አልገባኝም። ከዚህ በፊት እኮ ከብሩክ ተለይቼ አልሄድም ብላ ነበር። ያው ጊዜ ይቀየራል፣ ሀሳብ ይቀየራል። የሞተ ሰዎች ሀሳብ የማይቀይረው ታውቃላችሁ ቤተሰብ አይደለ? ስለዚህ ይቅናሽ ብለናል እኛ፣ ችግር የለብንም። ግን እንደው በእንደዚህ አይነት ሁኔታ ባትሄጂ በጣም ደስ ይለኝ ነበር። በጣም ደስ ይለኝ ነበር እውነት ለመናገር ማለት ነውና ወይ እንደ ሩታ ማልቀስ እንዳይሆን ብቻ እንጂ በኋላ የፈራሁት ነገር እንዳይደርስ ነው የምፈራው። ሌላ ምንም አዲስ ነገር አይመጣም። ማልቀስ ናችሁ በወንድ አይደለም የምታለቅሱት። የሆነ አንዳንዴ ህይወታችሁን እዚህ ቦታ ላይ ደርሳለሁ ብላችሁ ሳትደርሱ ስትቀሩ የምትበሳጩ የምትናደዱበት ጊዜ አለ፣ የምታለቅሱበት ጊዜ አለ እና ግዴታ ለወንድ ተብሎ ሳይሆን አንዳንዴ ህይወት በራሷ እንድታለቅሱ ታደርጋችኋለች። አሁን አንዳንዴ የሆነ ስራ የሰራችሁ ማዳማችሁ ቤት አልቅሳችሁ አታውቁም? እኔ አልቅሻ አውቃለሁ አልቅሻቃለሁ እኔና አንዳንዴ የሆነ ይሰማቸዋል። ስለዚህ ያን ያሳለፋችሁትን ነገር አሁን ብሩኬና ሀይሚ በዚህ አይነት ነገር ቢለያዩ በእርግጠኝነት ቁጥር 1 ሀይሚ ናት የሚጸጽታት። ብሩኬ ደግሞ በቃ እዚህ ጥግ ድረስ መሄድ አልነበረብኝም ነው የሚለው በእርግጠኝነት ማለት ነው። ምክንያቱም ምንም በሱ ጥፋት እሱ ላይ የለም የምንለው እኛ ፕራንክ ስለሆነ ብቻ እንጂ ትክክለኛ ነገር ይሄ ነገር አድርጎት ቢሆን ጥፋቱ አንድና አንድ ብሩክ ብቻ ነበር ተወቃሽ የሚሆነው። ግን ፕራንክ ነው፣ ፕራንክ ስለሆነ ነው እኛ ሀይሚን ጥፋተኛ ነሽ ብለን እሷ ልንከራከር ይቅርታ እንድታደርግ የፈለግ ነው። እሷ ደግሞ በቃ አጀንዳዋ ለካ ይሄ ነበር። አሁን ዛሬ ደግሞ ዳኒ ዋንጫ ይሸልማታል ነገር ዋንሳ በኋላ ቀለበቱን ያደርግላታል። አለቀ በቃ አግብቷት ይኖር በቃ እንድረዋለን። ምንም ማድረግ አንችልማ። ማለት ብሩክ ካልተመቻት ዳኒ ከተመቻት መብቷ ነው። ግን ከሶሲ ጋር እንዴት ነው የምትስማማው ነው? አሁን ከሶሲ ጋር እንዴት ነው ተስማምታ የምትገባው ነው? ሶሲ አሁን አትፈልግም እንግዲህ ገደል ግቡ ብላለች። ስለዚህ ችግር እኮ ነው። ባይዘወይ በምን አይነት መልኩ እንደሆነ የሄደችው ሀይሚ ጋር እንትና ዳኒ ጋር አናቅም ለምን እንደው ሄደችው። ያው ቀስ እያለ በሂደት ነገሮቹ ይወጣሉ። ልክ እንደማይፈልጋት እንደሚያደንቃት ምናምን ነበር የምናውቀው። ግን እንደሚወዳትና እንደተመቸው ራሱን የተናገረው አይደለ? በብሩኬ ኃይል በብሩኬ ግፊት ተናገረ ማለት ነው። ሶ አሁንም ደግሞ በሰዎች ኃይል ያወጣል አንድ ቀን ወይ ስጠፋበት እኔ እሷን ወድጃታለሁ አፈቅራታለሁ ብሎ በቃ አንድ ቀን አፍቅሬያታለሁ ብሎ በሚዲያ ሊመጣ ይችላል። አለቃቅሶም ሆነ ምንም ብሎ ማለት ነው ዳኒ ማለት ነው። ስለዚህ ሁሉም ነገር ይፈጸማል ማለት ነው። ሶ ጋሽዬ ከዚህ ሁሉ ቢያስታርቅልን ሩታና አብርሃምን እንዳስታረቀው ሁሉ ጋሽዬ ቢያስታርቅልን ደስ ይል ነበር። ረጅም ጉዞ ሳይጓዙ ጨረቃ ፋሚሊዎች ቢታረቁ በጣም ጥሩ ነበር። አንደኛ የነሱ በጣም ሲምፕል ነገር ቀላል ነገር ነው። ምክንያቱም ረጅም ጉዞ አልተጓዙም፣ ትኩስ ነው፣ መታረቅ ይችላሉ ብዬ አስባለሁ። ውድ ቤተሰቦቼ አመሰግናለሁ። ዛሬ ቡቡዬ ካልመጣ ሰምታችኋል።